አመት ሙሉ ከስጋ ርቄ 2 ኪሎ ስጋ በህት አድርስ ብሎ ይሰጠኛል እንዴ? ጌታ ኢየሱስ ለሱ 200 ኪሎ አድርጎ ይስጠውና ይገርማል እኮ። በዚህ ደግሞ ዳቦ ምናምን ብላ ነው አለ። በዳቦ ብላ ለማለት ፈልጎ ነው መሰለኝ። እኔ በዳቦ አይመችልኝም፣ በምጥምጣ ነው የምበላሽ። ሲስተመኛ ሆነ ሰውዬ ነው ራሱ። ተስፉ ነው ደግሞ ካሳይብኝ እኮ አይኔ ላይ አልገባህም። እኔ ሸውጀክ እኮ ሄጄ ነበር። አሞኝም አይደል ከረምኩ? አሞኝ ነበረ። ታዲያስ ሀሹ እንኳንም አመመልኝ። እስካሁን አልታየሁትም። አልታየህም? አልተመረመረክም? ስማ እንደዚህ አውቀ በሽታዬን አውቃለሁ። ንገረኛ። በሽታዬን ልንገርህ። እንትን የለም ስጋ የለም። ስጋ ግጥም አድርግና ስጋ ብላበት የራሱ ጊዜ ለቀ። አሁን ስጋ ገዝቼ ወደ ቤት እየሄድኩ ነበረ። በቃ ተስፉ ሳየ ጊዜ በጣም ያዛዘንከኝ። ልብ ብዬ ሳየ አዛዘንከኝ። በቃ ትንሽ ሊቦጭቅልህ ሊቦጭቅ እቺን ስጋ ያዝና በቃ ድብን አድርገህ ይኸውልህ ግርማሹን ቁርጥ ከዚህ ከራሱ ቁርጥ ድብን አድርገህ ንፋበት። እንደገና ደግሞ ሩቡን ጥብስ የለም ጥብስ በቃ አስጠብስና ግጥም በትኩሱ ከራሱ። እንደገና ደግሞ ሩብ አይቀርም። ሩቡን ቅልቅል ታስቀልቅልና እንትማን ይሄ መረቁ የለም መረቁ ሾርባውን በትኩሱ በቃ እንደሱ ያረክ አንድ 5 ቀን ድብን አድርገህ ስትበላበት 5 ቀን ስትበላበት በሽታ ይራሱ ጊዜ ገላል ይልሃል። እሺ እቺን 5 ቀን በቃ እሺ ወይ እግዚአብሔር ምንም ችግር የለም። አንተ ብቻ እንደዚህ ጋበር ብሎ ትረፍ እንጂ ምንም ችግር የለም። እሺ ስማ ተስፉ እንግዲህ ሰው ሆኖ የማይገናኝ የለምና እንገናኛለን። እሺ ተስፉ ተባረክ። ምንም ችግር የለም። አንተ ብቻ